መዋደዳችሁን እንመልከታ በናስረቱ በኢየሱስ መዋደዳችሁን ልመልከት መሳይ መንፈስ ፕሮፌት ዘማች መስሎም ነው ፕሮፌት ዘማች ውጣ ቆይ አንዴ ፕሮፌት ዘማች ፕሮፌት ወርቄን ትወዳታለህ አይ ላቭ ሶ ማች እግዚአብሔር ሶ ፕሮፌት ሐዋርያ በጌታ ፍቅር ለምንድነው ማልወዳት? በእግዚአብሔር አምሳል የተፈጠረች እኮ ነች። ለምን አልወድም? አንዴ ግን ይቅርታ አድርጉልኝ። አንዴ ቤተሰብ ተሳዳቢውን ሁሉ ወዳለሁ። እንኳን የጌታ ነገር የምትናገር ቀርታ አንዴ ለምንድነው እሷ ስትዘምር እንደ በግ ኑሪ ተብዬ የሚለው ትዝ ያለኝ ለምንድነው ግን መዝሙሩ እኔን ነው እንደ በግ ኑሪ ተብዬ እንደ በግ ነው የሚኖረው የሚለው ለምን ትዝ አለኝ? እንደዚህ አይደለም ጆኒ። እስቲ እሱን ዘምሪልኝ ፕሮፌት። እስቲ ዘምሪልኝ እሱን ፕሮፌት። እኔ እሱ አላውቅም፣ ግን በኦሮምኛ ዘምር ካል በኦሮምኛ ዘምራለሁ። አካና ዘምሪ፣ በኦሮምኛ ዘምሪ። ወልጋጋባቺ ሰድሚኮ በረና itti tokkoon qabu Yesuus koo jate hojii koo jarana kankoo isa duule kankoo isa duule kankoo kana yoo ta'e kaone እሰምራለሁ። በኦሮምኛ ሲሆን ፓስተር ይቅር ብሏታል ፕሮፌት መስማማቸው ከማንጋር አይ በነገራችን ላይ ዮኒ በነገራችን ላይ ፕሮፌት ዘማችም ሚስት የላቸውም። ፕሮፌት ወርቄ ሚስት ባል የላቸውም። አለኝ ኧረ ጌታ ኢየሱስ ገሰጸ። አንተ ደሜ አሜን። እቹት ወይኔ ስታምር ብርክ በይ እናትዬ። ሰላም ኑሪልኝ እኔና ሰነች ልጅ ይዘው ነው የሚያሾፉት። ባለቤቶትን እኮ የፈለግነው ባለቤቶትን ጥያቄ አለኝ። አባላቸው ዮኒ አባላቸው ስማ፣ ስለሚያውቅ ሚስጥሩን አያያዛቸው። አንዴ ጥያቄ አለ ለፕሮፌት ቆይ አንዴ ፕሮፌት ሰላም ለአንተ ይሁን። ሰላም ላንቺም ይሁን ብያለሁ። የአሁኑ ልጅ ያንተ ነው። አባላቸው ብያለሁ። ዮኒ እርግጠኛ ነህ? እርግጠኛ ያንተ ነው? ምን ማለት ነው? ሶሪ አንተ ፊት ቆመ መናገሩ በእግዚአብሔር ይቅርታ እየጠየቅኩኝ በእግዚአብሔር ፊት ይቅርታ እየጠየቅኩኝ እኩልም አይደለም። አባቴ ነው። አንተ ፊት ቆመ መናገር በጣም እፈራለሁ። በጣም ይቅርታ ያልኩ ያንተ ነው ወይ ጥያቄ ነው። እሺ አሳይ ወደ አንገት አካባቢ እስቲ ልጁ አንገት አካባቢ ወደ አንገት አካባቢ ያየው ነገር ስላለ አሁን የሚያሳይ ደም ዝም በል እነሱ ተወው። አንገት አካባቢ መስቀል ያይተሽ ነው። እስቲ አሳይ ነይ ይኸው ወርቄ ያዘችው። ኦኬ ኮንግራቹሌሽን። ጥያቄ አለሽ? አዎ ጥያቄ አለ። ማን ነው ጴንጤ? ቆይ ጥያቄ መልስላታለሁ። እንግዲህ አሁን እናንተ ስም በሉ እናንተ አንድም ሰው እንዳይናገር ወርቄ ጥያቄውም ልክ ነው። ቆይ ፕሮፌት አንድ ፕሮፌት እሺ፣ ጌታ ኢየሱስ ዘመንን ይባርክ። አንድ ይቅርታ እየጠየቅኩኝ አንተ ፊት መቆሙ እያልኩ ነው። በጣም አክብራለሁ፣ ወዳለሁ። አላፍሰማች ትልቅ ሰው ነው፣ አክብራለሁ። እኔ ፕሮፌት ወርቄ 3 ልጆች አለው። ዳም የኔ ልጆች ጋር ሲሰምር አላየም አንተ 3 ልጆች አሉ። ሶስቱ አንቺም ልጅ ወልደሻል፣ ባል የለሽም። እሱም ልጅ ወልዷል፣ ሚስት የለውም። ተነጋገሩ። ቆይ አንተ ሰው ዋና ዓላማሽ የተቀደሰ ሀሳብ ነው። ባል አይደለም። ቆይ ዋና የባል አይደለም። ምን አገባ አንተ? ቶሎ ሮጦ መግባት ፈልገን ነው ወደ ባል ሮጦ ወደ ባል የምትገባ ማን ጠይቃ? ምን አስቀናሽ? አንቺ ለምንድን ነው እንደዚህ አጥብቀሽ የምትጠይቂው? ጌታ ኢየሱስ ይገሰጽ። አሜን። ስርዓት ያዝ።
እኔ ለጠየቅሽው ጥያቄ እኮ ተመልካች ያለ ከላይ መስማት ይፈልጋል እኮ ወደ ጥያቄ ልግባ። ለጠየቅሽው ጥያቄ መልስ ሊመልስ አልኩሽ እኮ ማቼ ጠየቅኩኝ። ልጨርስ ማቼ ጠየቅኩኝ ሳይጠይቅ እንደ ጠይቀሻል። የኔን በልጅ አንገት ላይ ያለው ምንድነው ብለሽ አስረዳኝም ብለሻል እኮ። እንዴት አሁን አይደለ ተናገርሽው? መሀል ገባሽ እኮ። አውቂቀኛ ለአንተ ነው ስል የኔ ነው ስላልክ እንዴት ነው 35 ምናምን እያልክ ነው ክርስቶስ ከተቀበልኩኝ እያልክ ነበረ። ስሰማ ታቸው ነስ እየሰማ ነበረ። እኔ ወደ ክርስቶስ ሲመጣ ቤተ ሁሉን ክርስቶስን መስቀልን ክርስቶስን ተቀብሏል። ቤተ ሁሉን ክርስቶስን ይሸተታል። አንድ ጎን ሌላ አንድ ጎን ሌላ አይሆንም። መጀመሪያ እምነት መጀመሪያ ከቤት ነው የምነሳ። ከሰው ወደ ውጭ ከሚወጣ መጀመሪያ ከቤት ጨርሶ ወደ ውጭ ይወጣልና አሁን ስታሳይ ልጅሽ በጌታ አይደለችም። ለምንድን ነው? እንዴት ነው በጌታ አይደለችም ስትይ? እንደዳሜ ቤተክርስቲያን ነው የወንድማዎቹን እንደዳሜ ብቻ ልበል፣ ሌላ ስም ማንሳት አልፈልግም። አሁን ስሚ መልስ መልሳለሁ። ስሚ አሁን የሚመልሰው አንቺ አጠያየቅሽ ልክ የሆነው በጌታ አይደለም ማለት ይህንን ያደረገ በጌታ አይደለም ማለት አንችልም። ያደረገውም በጌታ ነው ልንል አንችልም። አንድ ነገር ያለ ይኸውልሽ ለምሳሌ እኔ ጴንጤ ነኝ ብያለሁ። ይሄ መጽሐፍ ቅዱስ በዚህ ላይ መስቀል ያለው አንቺም እጅ መስቀል ያለው መጽሐፍ ቅዱስ እንደምትይጂ እርግጠኛ ነኝ። ይሄን ቪዲዮ አብሪ ፕሮፌት ወርቄ ቪዲዮ አብሪ አንቺም ቪዲዮ አብሪ እንደሳቸው ቪዲዮ አብሪ ቶሎ በይ። ከዛ መጽሐፍ ቅዱስሽን አምጪ። እውነታቸው ነው። ቪዲዮ አብሪና መጽሐፍ ቅዱስ አምጪ። ግዴታ ነው። አሁን እንዳትፈታ ግዴታ ነው። ይሄ ሀቅ ለማውጣት ሲባል ግዴታ ነው። ቆይ አቦ በእናትህ ልስም ፕሮፌት ዘማች መልስ እንዳሰጥ እሷ ቪዲዮ ካላበራች ፕሮፌት ወርቄ ቪዲዮ ካላበራች መልስ እንዳሰጥ አየኮ መስሎ መኖር ይከብዳል። እንዳንተ መግባት ይሻላል። መስሎ ከመኖር ኖ አይደለም። እባክሽ ፕሮፌት በተከበረው በጌታ በኢየሱስ ስም ቪዲዮ አብሪ። መልስ እንዳሰጥ በጌታ በኢየሱስ ስም ይዘንሻል። ቪዲዮ አብሪ። አሜን። በጌታ በኢየሱስ ስም ቪዲዮ አብሪ። በጌታ በኢየሱስ ስም ቪዲዮ አብሪና መጽሐፍ ቅዱስሽን አሳይ። ከዛ ፕሮፌት ዘማች የተሳሳተውን ትነግሪናለሽ። እባክዎት ፕሮፌት ቪዲዮ ያብሩ እባክዎት። በጌታ በኢየሱስ ስም እንደናንተ ወንድላጤ አይደለም። በኢየሱስ ስም ገጽጸንዎታል። በቪዲዮ ይውጡ እባክዎት። በኢየሱስ ስም ገጽጸንዎታል። በቪዲዮ አባክ እንዳትገለድ በጌታ አራቶ በናት እንደናንተ ወንድላጤ አይደለም። ሴት ስርዓት አለ። ከእናንተ ጋር እየወራ ስራ እየሰራ ነው። ባለትዳር ነን። ለትዳሩ እኮ ቁርስ ያስፈልጋል። ስም ብዬ ሙሉጭ አድርገህ ኮፊ ዶላ የሚወጣ ሴት አይደለም። ስርዓት ጌታ ኢየሱስ ይባርክሽ። እባክሽ ፕሮፌት ጌታ ኢየሱስ ይባርክሽ። በቪዲዮ ቤት ውስጥ ነኝ ብለሻል። በደንብ ስሙ። ቤት ውስጥ ነሽ። ቤት ውስጥ መጽሐፍ ቅዱስ ለማንም ሰው ይኖራል። እሺ አንቺ ያስሽው መጽሐፍ ቅዱስ ለኔ አሳይ። በቪዲዮ ወጥተሽ እንዳሉት ልክ ነው። 3 ደቂቃ 5 ደቂቃ እንሰጥሻለን። በቪዲዮ እስከምትወጪ እስከምትዘጋጂ እንደዚህ ፊትሽን ሳታሳይ እንደዚህ አሳይ። እንደዚህ ፊትሽን ሳታሳይ ከዛ የትኛው መንፈስ እንዳለብሽ ማወቅ ስለምንፈልግ እባክሽ የምታነቢው መጽሐፍ ቅዱስ አሳይን ፕሮፌት። አሁን ጥያቄ ሰውዬ እንዳይጠይቅ ያጋንንት መንፈስ ያለባቸው ቤቶችም ስላሉ ላይ ቤት አለ
ቤት አለ መስቀሉ አንገት ላይ ስላለ ነው አይደለም ትጫንጩ ያጋንንት መንፈስ ያለባቸው ጴንጤዎችም ስላሉ ባክሽ የክርስቶስ መንፈስ ያለብሽ ኮሽ መጽሐፍ ቅዱስ ያሳየን በጌታ በኢየሱስ ስም የሚቃወም ሰይጣን ብቻ ነው ሰይጣን ነው መስቀሉ የሚቃወም በኢየሱስ ስም ይዘንሻል መጽሐፍ ቅዱስን አሳይን የመስቀሉ ጠላቶች አጥቶኛል መጽሐፍ ቅዱስ በእውነት እላቸዋለሁ ለዚህ መልስ እንዲሆን እኔ እዚህ ውስጥ ላሉት እሷም የሆነች ፕሮፌት ቆይ መልስ እንዳስት መልስ ቪዲዮ እባክዎት ፕሮፌት ይጠብቁን ምክንያቱም ያጋንንት መንፈስ ይዛ የመጣች ፕሮፌት አለች ሌላ እንዲሰማ ነው የምናገረው ደሜ ሌላ እንዲሰማ ታደርጋለህ ነገር ግን ቪዲዮ ከፍታ መጽሐፍ ቅዱስ እንደዚህ ዮኒ ሁለቱን እባክህ ዮኒ ሁለቱን በትልቅ አርጋቸው ከጌታ ፍቅር በትልቅ አርጋቸው ነገር ጦዟል ያስ እናንተ እንደ ወፍ እንደ ጠዋት ወፍ እንዳትጫጩ እናንተ መስቀል ሰውዬ ለቤት ሰውዬ ክርስቲያኑ ብሎ ስሙ ሲላይ በእንደሎ በኢየሱስ ስም ይዘንሻል ቴንክ ዩ ዮኒ ወንድማችን እናመሰግናለን አሁን መልሱን እዚህ መጽሐፍ ቅዱስሽን ያሳየኝ ነው ይሄ ነው እሺ ያቺ ታፕ እያረጋችሁ ቤተሰብ ምንድነው ታፕ ኮፒ ሊንክ አርጉ ኮፒ ሊንክ አሳየኝ ትልቅ ትምህርት ነው እንዴ አርገሽ መስቀል የለው ደግሞ የምታመረታችን ናት በእውነት ወርቅዬ ኑሪ መስቀል የለው ኦኬ እሷ ቁርአን ያዘችው ቁርአን መስቀል ያለው እሺ ታንክ ዩ አይ ልክ ናት በኦሮምኛ ነው መስቀል እንዳለ በኦሮምኛ ይሆን ላውለ መስቀል አይታይም ኦኬ መስቀሉ በኦሮምኛ ነው በአማርኛ ያለው ቁርአን ነው አሁን ስሙ ዮኒ ሙት አድርግ ሁሉንም አሁን መልስ መልስልሻለሁ በኔ ላይ መስቀል ያለ በልጄ ላይ መስቀል ያለ ይሄ ያለበት ምክንያት አሁን ለምሳሌ በዚሁ መጽሐፍ ቅዱስ ላይ መስቀል ያለ መስቀሉ ብንቃወም መስቀልን አንይዝም ነበር ከዛ አልፎ ተርፎ ቸርች ስንሄድ ማሊያ ስንለብስ መስቀል ያለ ሰዎች ሲቀድሱ መስቀል ያለ ቸርቹ ላይ ተንጠልጥሎ መስቀል ያለ ታዲያ እኔ እግዚአብሔር በአምሳዩ በፈጠረው ሰው ላይ ይሄ መስቀል ቢያደርግ ምንድነው ጥፋት እኮ የለውም ይሄ መስቀል እኔ ገብቶኝ ነው ያደረኩት ይሄ መስቀል የእምነት መለካችን የሚለካሱ ነው የልብን ትርታ የሚያገሱ ነው መስቀል ስላደረገ አማኝ አይደለም ልንላቸው አንችልም ሰዎቹ ስለዚህ እኔ በዛ ነው ምረዳው ጉዳዩ መስቀል አይደለም ፕሮፌት ብላል ጉዳዩ ፕሮፌት መስቀል አይደለም መስቀል ማለት እኛ የአዲስ ኪዳን ልጆች መስቀሉ በልብ ላይ ተቀርጿል ጳውሎስ እንዳለ እኛ አንገት ላይ የሚሸከምን ምክንያትም የለም ለምሳሌ እኔ ብር አለኝ አንገቴ ላይ ብር አለ እዚህ ብር ላይ መስቀል አድርጌ አንገት ላይ አትሸክሙ የሚለው አለ አንገት ላይ አትሸክሙ ሁሉ ጊዜ ጆሲ አንተ ያስገባለ ሲጀመር ጠረጥራለሁ ባለፈው ራሱ እናንተ ሳይገባ ነው ቀድሜ ወጣ ካንተ ገብቼ ጠይቃለሁ ካንተ ጋር ጉዳይ አለኝ ካንተ ጋር ጉዳይ መስሎ መኖር ማቸም አንተ 100 ዓመት አትኖር መስሎ መኖር አዋጣም አንተ ቀጥታ ከኢየሱስ ከሆነ ከክርስቶስ ሌላ ከሆነ ሌላ መሆን በቃ ወስንና ሁለት እግር ስላለ ወይ ሁለት እጅ ስላለ ሁለት እግር ነው ስሚ እኔ ይሄ መስቀል ያደረኩበት ምክንያት ኖሮኝ እንጂ አንቺ መስቀልን የሚጠላቆ አጋንንት መንፈስ ነው ይሄንን መስቀል ቀልቼ አይደለም እያልኩ ነው መስቀል ያለው በእጅሽ ላይ ይዘሻል መስቀል ያለው መጽሐፍ በእጅሽ ላይ ይዘሻል መስቀል መስቀል አንዴ አስታርቃችሁ ቆይ ፕሮፌቶች ማኛው አሪፍ ነው ኧረ ተዋቸው ዝም በል አንዴ ፕሮፌት ወርቅዬ አንድ ጥያቄ አለኝ አንደኛ ቆሮንቶስ ምዕራፍ 1 ቁጥር 18 አንብቢልኝ እስቲ ይላል እኮ ሌሎቹን እኛም የተሰቀለ ኢየሱስን እንሰብካለን አለ እኛ የተሰቀለን ኢየሱስን እንሰብካለን አይደለም እንደሱ አይደለም የሚለውን አንብቢልኝ አንዴ አንደኛ ቆሮንቶስ የቆሮንቶስ ሰዎች ምዕራፍ 1 ቁጥር 18 አንብቢልኝ እስቲ ምን ይል መሰለሽ ላነበው
አይሻብ ምን ይል መሰለሽ? የመስቀሉ ቃል ለሚጠፉት ሞኝነት፣ ለእኛ ግን ለምንድን የእግዚአብሔር ቃል ኃይል ነውና ይላል። አንደኛ ቆሮንቶስ ምዕራፍ 1 ቁጥር 18 ላይ የመስቀሉ ቃል ለሚጠፉት ሞኝነት፣ ለእኛ ለምንድን ግን የእግዚአብሔር ኃይል ነውና ይላል። ስለዚህ ምን ማለት ነው? እስቲ አንቺ ንገሪኝ። ቴንክ ዩ ዮሲ፣ እግዚአብሔር ይባርክ። ዮንዬ እኔ እያልኩ ያለው መስቀልን እንዴት ሰው መስቀልን ይጠላል? እኔ መስቀልን ጠልቼ አይደለም። አሁንም እያልኩ ያለው መስቀል ለእኔ ጉልበቴ ነው። መስቀል ኃይሌ ነው። እኔ የተገኘ ራሱ መስቀል ስር ነው፣ በደሙ ነው ተገኘው። እኔ ማንም ሰው ስለ እኔ አባቴና እናቴ አይደለም መስቀል ላይ ወጥቶ ዋጋ የከፈለ በመስቀሉ ስር ነው ተገኘው። ምሕረትን ያገኘ በመስቀሉ ነው። እሱ ዋጋ መስቀሉ ላይ ወጥቶ ዋጋ ከፍሏል። እኔ መስቀል ለምሳሌ እኛ ቤተክርስቲያን ስትመጣ እኔ መካነ ኢየሱስ ነኝ። ለምሳሌ ቤተክርስቲያን ስትመጣ ቤተክርስቲያን ውስጥ አለ ተለጥፏል መስቀሉ። ሁሉም በኢየሱስ ፎቶ የኢየሱስ ፎቶ መስቀል አለ ቤተክርስቲያን ላይ። እኔ እያልኩኝ ያለው መስቀሉ ትክክል አይደለም እያልኩ አይደለም። እንዴት አንድ ሰው ብሉይ ኪዳን ላይ ነው ሰዎቹን አንገት ላይ ወይም ሰዎቹን ሸክሞ የሚሄድ። አዲስ ኪዳን ስትመጣው ሐዋርያ ጳውሎስ ሲናገር እኛ የኢየሱስ መስቀሉ በእኛ ልብ ላይ ተቀርጿል። ልብ ላይ ስለተቀረጸው አንገት ላይ የምትታሰርም ምክንያትም የለም። እጅ ላይ የምትታሰርም ምክንያት የለም። ልብክ ላይ ስለቀረጸ ያንተ ልብ ላይ ተቀርጿል መስቀሉ። እኔ ማቸም ቢሆን መስቀል የማያውቅ ሰው ለኢየሱስ ጠላት ከሆነ እንጂ በእርግጥ እርግጠኛ ነኝ መስቀል የማያውቅ ሰው የኢየሱስ ጠላት። እሺ አንድ ጥያቄ ልጠይቅሽ የእግዚአብሔር ሴት ይኸውልሽ። እሺ ይጨርስ። ስለዚህ መስቀል አላቅም እያልኩ አይደለም። ለምሳሌ ጴንጤነትን ወይ ክርስቶስን ኢየሱስን ሁላችሁን አማኝ ነኝ። ለምሳሌ ሁሉ አማኝ ነው እንደ ሃይማኖቱ ማለት ነው። እንደ ሃይማኖት ሁሉም ሰው አንተ የፈለክ ብታመን ማን ማስገደድ ሰው የለም። የፈለክ ማመልክ ትችላለህ። እኔ ግን ደብቄ አላመልክም። የፈለክ አደባባይ ላይ ወጥቼ ማንም አልፈራም። ለራሴን ለኢየሱስን ለኔ ዋጋ የከፈለ ኢየሱስን ፈርቼ እኔ የናገ ህይወቴ ነው እንጂ ማንም ወኪን ዮሴፍ ጆኒ ፈርቼ ወኪን ሌሎቹ እዚህ ላይ አሉ እነዳም ፈርቼ ወይ ሌሎቹ እዚህ ላይ 1900 ሰው ወይ እነኚህ ሰዎች ፈርቼ አይደለም። እኔ እንደፈለኩ የሰገድ በእንጨትም ቢሰገድ በውሃ ቢሰገድ እንደፈለኩ መስገድን ይችላል። መፍትሄ ነው አይደለም። ማንም ፈርቼ አይደለም። ማንም ና ስላለ አይደለም። ማንም አስተያየት ስለሰጠ አይደለም። ያዳነው ዋጋ የከፈለን ክርስቶስን አቃለ። ስለዚህ አንድ ጊዜ የሆነ ጥቅስ አንብብላትና አያይዛ ትመልስልን። ዮኒ አንዴ ፕሊዝ። ቆይ ደሜ ፕሊዝ አንዴ ደሜ አይደለም በማቴዎስ ወንጌል አንዴ አንብብላት። የማቴዎስ ወንጌል 16:24 አንዴ አንዴ ደሜ። እሺ ዶክተር ከስር አለ አስገባቸው። እሺ አንዴ ማቴዎስን 16:24 አንብብልን አንዴ ዮኒ፣ ከዛ ትመልስልን እሷ። እኔ ሳይጨርስ ለምን ነው የምትቸኩል እናንተ? ግን ኖ ትመልስልናለሽ፣ ችግር የለውም። አንቺ የታወቅሽ ፕሮፌት ነሽ። ጋሼ ፕሮፌትን ተቃውመሻቸዋል መስቀል አረጉ ብለሽ የእሳቸውን መልስ። እኔ እሱ ነው እኮ ጠየቅኩኝ እንጂ እናንተ አይደለም ነው። አሁንም ኦኬ 16:24 አንድ እሺ ምን ይል መሰለህ? እኔ እንዳልከኝ በዚያን ጊዜ ኢየሱስ ለደቀ መዛሙርቱ እንዲህ አለ፣ እኔን መከተል የሚወድ ቢኖር ራሱን ይካድ መስቀሉንም ተሸክሞ ይከተለኝ አለ። እና አሁን መስቀል በማድረጋቸው ምንድነው ተቃውሞሽ እህታችን? መስቀሉን ሸክሞ ይሄድ ስል በቃ ሰዎችን እንደማይ መስቀሉን ሸክሞ ወይ ሁሉ ጊዜ ማለት አይደለም። ኖ አሁን በቃ አሁን እዚህ ውስጥ ያላችሁ እዚህ ርስጥልን እውነቴ ነው የምላችሁ። እኔ መስቀል አሁን እሷ መከነሶስ ነኝ ብላለች። እኔም መከነሶስ ነኝ። የሚገባው ቦታ ጭምር ነው እየተናገርኩ ያለው። ሐዋሳ መከነሶስ ኦጋኔ ቸርች ነው የሚገባ። ኦጋኔ ሐዋሳ ሴንትራል ሆቴል ፊት ለፊት ላይ ያለው ቸርች ማለት ነው። ስለዚህ እየደበቅኩ አይደለም። ይህንን መስቀሉን የገለጠልኝ እግዚአብሔር ስለሆነ
አይንን ከፍቶ መስቀል እንዲያደርግ መንፈስ ቅዱስ ስለገለጠኝ ነው ያደረኩት። የነ ልጅም ያደረገችው የነን አይታ አባዬ ላድርግ ስትል አልቃወምም አደረገች። ስለዚህ እንን መስቀል የሚቃወም ሰው መጽሐፍ ቅዱስ ላይ ያለውን ይህንን አልተቃወምችም። በላው ላይ ሰው ሲቀድስ መስቀል ለብሶ ነው ቢቀድሰው፣ አልተቃወመም። ስለዚህ እዚህ ጋር በማድረጉ ምንድነው ችግር? ስለዚህ ይሄ ትክክል አይደለም፣ ትክክል አይደለም። የሚቃወሙት ትክክለኛ መንገድ መንፈሳዊ ሰው መስቀል ያደረገውን አይቃወምም። እኔ አልቃወምም። ስለዚህ በእንደዛ አንግል የነይት አሁን ፕሮፌት ዘማች ቀልድ የለም፣ ገስጻ አስወጣው። ፕሮፌት የመስቀል ተቃዋሚ ሚውት ዝም ነሽ፣ አትበል። ፕሮፌት ሚውት ነሽ፣ ሚውት አድርገሻል። ፕሮፌት የሚውት ነሽ፣ ሚውት ነሽ። አልቶም የሚጠይቅ ምክንያትን ስላለው በቅርቡ ነው አለ የኛ ልጅ የኛ ሳተና ኮቶላ የሚባል አዋሳ አለ። ወደ አዋሳ ገብቷል ከማያውቅ ማለት ነው። ሰማሪ ሳተና ኮቶላ ማለት እኛ አንድ ቸርች ነው። በቅርቡ ወደ ሲመጣለሁ አንድ ቸርች ነው። እኛ መካነ ኢየሱስ አዶላ ክብር መንግስት ማለት ነው። ስለዚህ እኔና አንተ በእርግጥ አሁን ፎቶም ይሻለው ገብቻ አይቻለው እኔና ጋሼ ጋሼ ነው። እኔና አንተ ግን አንለቀም። በእርግጥ የሚጠይቅ ብዙ ጥያቄ አለ። በእርግጥ የሚጠይቅ ብዙ ጥያቄ አለ። ስለማጠይቅ ይሁን ያስበላው አንቶም እኮ መስሎ መኖር አያስፈልግም። እነ ዳሜ ከጴንጤ ወጥቶ ወደ ወንድማሞቹ ሄደ። እስከ ሳሬ ይኸው ዳሜ እስከ ሳሬ እንደዚህ በቃ ቆርጦ መግባት በቃ ወደዚህ ከምትል ሁለት እግር ስላለ እኮ ሁለት እጅ ስላለ እኮ ሁለት እንጨት ላትወጣም። በቃ እነ ጆኒ ራሱ አይ መጣና አሁን ትንሽ አልገባም ብሎ ወደዚህ ተመለሰ። ትክክለኛ መንገድ ይዤ ነው ያለሁት። ደግሞ ትክክለኛ መንገድ ይዤ ነው ያለሁት እንጂ መስቀል በማድረግ አማኝ አይደለም ሊባል አልችልም። ማንም ሰው መስቀል ያደረገ አላደረገ ፕሮፌት ገላትያን 6:14 አንብብላት። ምንም ችግር የለው። ገላትያን 6:14 አንተ የምታወራ ቃል እኛ አሁን የምታወራ አንተ ጨፍሮ ይነበብልሻ። ምንድነው ከመስቀል ጋር ያለሽ ጥላቻ? ደንሰ ጨፍሬ ከጠጣ በኋላ መጠጡ እስከ ጭንቅላት ከወጣ በኋላ ነው ማተወኪን ጌታ ተቀበልክ። እኛ ከኢየሱስ ክርስቶስ ከልጅነትን ጀምረ ይኸው 32 ዓመት ነው ቤት ነው። ያንቺ 32 ዓመት ነው ቃሉ ባታመጣ ያንቺ 32 ዓመት ነው፣ የኔ 31 ዓመት ነው። ግን ቤተብት ኦ ማይ ጋድ አንድ ዓመት ትበልጣለች። 32 ዓመት ነው አልሽ። እኔ በእድሜ እበልጣለሁ እያለች ነው ፕሮፌት። እድሜ ትበልጣለች፣ ትቅርብ፣ ሌላ ፈልግ። ፕሮፌት አላችሁ አይደለም ዳሜ እኔ ተውልዶ ማለት ነው ተወልጄ 32 ዓመት እየሄድኩ ነው እያልኩ ነው። ጴንጤ ቤት ዮኒ ገላትያን 6:14 አንብብላት። ስለ መስቀል ብዙ እኮ አለን። ስሙ በሰማና የተጠመቅ ሴት ነኝ። ስሙ አንዴ በሰማና የተጠመቅ ሴት ነኝ። ስሙ ሰማና መትሽ ነው መስቀል ይሄ ነው ወይ ሌላ ነው? ምንድነው? ይኸው አልተቃወምሽም። ሌላ ነው ወይ መስቀሉ? ቤትሽ ውስጥ ያለ አይደለ? ይሄ አለ። ታዲያ ይሄ ነው አይደለ? ሌላ አለ። በእግዚአብሔር አምሳያ ወይ ሸክመ የምትቃወሚ ለምንድን ነው የምትቃወሚ? ስማ አንገት ላይ የሚታሰር ምክንያት የለም። መስቀሉ ይሄው መስቀሉ ከሆነ እንደዚህ አንገታችሁ ላይ አታድርጉ የሚለውን ጽሑፍ ይሄ ነው። ሌላ መስቀል መጽሐፍ ቅዱስ ውስጥ ያለ አንገታችሁ ላይ እኔን አታድርጉ የሚለው አንድም ቦታ ተጻፈ ያለ? እስኪ ንገረኝ። ለምን ታሰርክ ታዲያ? አንቺ ስለምን አሰራሽ? ንገረኝ። ለምን አሰራሽ? ኧረ ደሜ ተው፣ በጴንጤዎች ማለት ትግባ። ደሜ ተዋቸው። እኔን አታድርጉ የሚል ካለ ንገርኛ። የሚል ካለ ንገርኝ። ይሄንን መጽሐፍ ቅዱስ ውስጥ ለምን ታሰርክ ነው እኮ አንገቱ ላይ ለምን ታሰርክ ነው? ለአንተ አንገቱ ላይ አታድርግ ያለው ሰው አለ እንዴ? ባንገቱ ላይ መስቀሉ ኪዳን ላይ እኔ አዲስ ኪዳን ላይ እንደማቀነ በልበላ ተጽፏል። እንደዚህ ነው መስቀሉ። እኔ ሲወጣ ሲገባ
ይጠብቀኛል፣ ቤቱ ላይ ይጠብቀኛል። ከፊት ለፊት በጀርባ ነው መያዝ ያለብህ። በጀርባ ነው እንዴ? በጀርባ ነው የሚያዘው። ኃይል ነው የኔ ኃይል ነው መስቀሉ ለኔ ኃይል ስለሆነ አባትያ ግን ያንተ ሌላ ኬስ አለ፣ ያንተ ሌላ ኬስ አለ። አይለቅም ያንተ ሌላ ኬስ አለ። የለም ይልቁንስ አንቺ ራስሽን መርምሪ፣ አንቺ ራስሽን መርምሪ። ዲያብሎስ እርስ በርስ ይወጣጡ ቁጭ ብለሽ መርምሪ። ግደለሽም እኔት ግደለሽም አስብ እስቲ ዛሬ ያለው ነብይ ምንድነው ብለህ ባለፈው ስማ ለኤው አንድ ጊዜ ስጠኝ። ባለፈው በጣም ብዙ ለቅዱሳኖች ወይ ስለኛ ይጸላል ወይ አይጸልም የሚል ጉዳይ ላይ እዚህ ላይ ጥያቄ ተነስቶ ነበር። አንተ እሱ ጥያቄ ሳትመለስ ነው አላቅም ብለህ ይወረድክ። እኔ አላቅም ብለህ ነው አይደለም ጆኒ ብሏል። ምንድነው የተባለው? ባለፈው እኔ እዚህ ገብቼ ከኔ ፊት ለምን አወርጃችሁ ብዬ ጠይቄ ነበር። ቅዱሳኖች ወይ ስለኛ ይጸላል ወይ አይጸልም የሚል ቃል ተነስቶ ነበር። እሱ አላቅም ብሎ አይደለም የወረደው። አይኔ ጸልያለሁ ብሎ ነው እና መብራት ጠፍቶ ነበር፣ በዛ ነው የወረዱት። ከአንተ ጋር ራሱ የሆነ ኬስ አላችሁ። አንተ ራሱ ዮሲ ኬስ አላችሁ። ይሄ ሰውዬ ባለፈው መጣፍ ቅዱስ ለቆሮንቶስ እኔ ፕሮፌት ወርቅዬ በጣም ነው የምትመጪ። ይጸላል ወይ አይጸልም ወደ ቅዱሳኖች ስለኛ ይጸላል ወይ አይጸልም የሚል ቃል በሲል ላይ ጴንጦቹን በጣም በኔ ላይ እየሳቁ ነበር፣ እየጻፉ ነበር። እንዴ መካነ ኢየሱስ እኮ እሱን ታምናለች አይደለ ፕሮፌትዬ? መካነ ኢየሱስ እሱን ታምን የለ መጽሐፍ ቅዱስ ላይ የተጻፈ እንዴት የለም ይላል ተጽፏል ብዬ ነበር። በሳን ቃል ፊልድ ነው በኔ ላይ ወጡ በሳን ቃል። እሱ ግን መልሱ ሳይመለስ ነው ወጣው። ሳይመለስ ነው በቃ ጠይቅ ፕሮፌትዬ ጠይቅ። ለምንድን ነው ቅዱሳኖች ይጸላሉ ወይ አይጸልም? እውነት ታብታብ ቤተሰብ ጠይቅ። ዮኒ ባባ የመንስና የክርክር መድረክ ያሸነፈ ዋና ነብይ ይሆናል። እዚህ ቤት ዋና ነብይ በቃል ያሸነፈ ቀጥይ፣ ጠይቂ። እውነትሽን ነው። ያዥ ወጥሪው። ይኸውልህ የእኛን መልስ የኔን መልስ አልመለሰችም። አሁን እኔን ጥያቄ የጠየቅኳትን ጥያቄ አልመለሰችም። በእግዚአብሔር ቃል ውስጥ አንድም ስፍራ መስቀል አታድርጉ፣ ባንገታችሁ ላይ አትሰሩ የሚል ካለ እኔ አሁን አወልቃለሁ። እሺ ያሳይኝ። ይኸው ቶሎ በይ ታሳይ መጀመሪያ ስለሆነ እኔ ገና ታሳየኛ 32 ዓመት አስቆጥር ያለው ብለሻል። ስለዚህ በዚህ በመጽሐፍ ቅዱስ ውስጥ እስቲ አንድም ቦታ በዚህ አንገት ላይ አትሰራቸው አታድርግ የሚለውን ጽሑፍ አሳይኝ። እኔ አሁን አወልቃለሁ። ቆይ እሺ፣ እኔ አሁን ካንተ መስማት የሚፈልግ አታደርግ የሚል የለም ብለህ ንገር እያልክ ነው። እኔ ያልኩኝ አዲስ ኪዳን ላይ መስቀሉ በልብ ላይ ነው ተቀርጸ እንጂ ወይን በምስል ላይ በምን ላይ የተቀረጸ አይደለም ብሏል። አንተ አለ ከባክ እኔ መስማትን ፈልጋለሁ። አለ ኢሰር አንገቴ ላይ ኢሰር የሚል የእግዚአብሔር ቃል ስትወጣ ስትገባ ኢሰር የሚል አለ። እኔ ማለት ነው ስትወጣ ስትገባ ኢሰር የሚል አለ። እኔ ማለት ነው አሁን አንቺ መልስ ለተጠየቀው መልስ እየመለስሽ እኮ አይደለም። ወደ ሌላ ለምን ትሄጃለሽ? እኔ የ32 ዓመቱ ቆይታው ጊዜ የልምዱ ጊዜ እንግዲህ ወደ አጭር ሊመጣ ነው። ወደ 5 ዓመት ሊመጣ ነው ማለት ነው። ምኑ